በሩቁ ነበር በሲራ የቁርአን ማዕከልን የማውቀው። እቺ ያየሁት ደግሞ በጣም ነው ያስደመመኝ ያስደነቀኝ። ሐቅን የያዙ ሰዎች ወደፊት ነው መሄድ ያለባቸው። አላህ ደግሞ ሁሌ ከነሱ ጋር ነው። ብስምላህ ሐቂቃ ያው በሩቁ ነበር በሲራ የቁርአን ማዕከልን የማውቀው። እቺ ያየሁት ደግሞ በጣም ነው ያስደመመኝ ያስደነቀኝ። ምክንያቱም አንደኛ ለቁርአን የተሰጠው ክብር ያው ቁርአን ከዚህም በላይ ብዙ ነገር ነው የሚገባው፣ ግን ባለን አቅም ባለን ሀገራዊ ተጨባጭና ከነበርንበት ልምድ ለቁርአን በዚህ ደረጃ ክብር ተሰጥቶ በዚህ መልኩ ቢሮ ተደራጅቶለት ባየነው መማሪያ ክፍል በዛ መልኩ ለተማሪዎች ምቹ የሆነ መማሪያ ክፍል ተዘጋጅቶ በዚህ መልኩ የቢሮ አደረጃጀት ቅንጅቱ የሚሰጠው ትምህርት ደግሞ ሪከርድ እየተደረገ ለትውልድ እንዲሸጋገር ለሚማር ተማሪም ደግሞ ኢዚ በሆነ መልኩ ቀለል ባለ መልኩ ቁርአንን እንዲረዱ ዶክመንት ተዘጋጅተው ሪፈር እያደረጉ ኡስታዙ ደግሞ ፊት ለፊታቸው ቁጭ ብሎ ኤክስፕሌን እያደረገላቸው እየገለጸላቸው የሚማሩበት ሐቂቃ በጣም ለየት ያለ በጣም ነው ደስ ያለኝ። ምክንያቱም ያው የትምህርት ስታይላችን ይለያያል። በፊት ቁርአን ቁጭ ብለን ሰንበዴ ቁርአኑን መትን ይዛል፣ ሌላው ተፍሲር ያስቀራል። ይሄ ግን ከዛ በዘለለ ማብራሪያ ሰፋ ያለ ማብራሪያ እየተሰጣቸው ቁርአንን እንዲያስተነትኑ ተደብር እንዲያደርጉ የሚጋብዝ ኢንቫይሮንመንት የሚፈጥር ነው ማለት ነውና ይሄ በጣም ብዙ በዚህ ዘርፍ ያለን ክፍተቶቻችንን ለመሙላት ጥረት እየተደረገ እንደሆነ ነው የማየው። ሰዎች ቁርአንን በትክክል ቢረዱት ነብዩ አለይሂ ሰላም ባስረዱት ነብዩ ቁርአንን በሶስት መልኩ ነው ያው ያስረዱት። ወይ በቃላቸው ገልጾት ነው ያስረዱት፣ ወይ በተግባራቸው ተግብሮት ነው ያስረዱት፣ ወይ ደግሞ ስተገበር ያንን ነገር ኮንፈርም አድርጎ አረጋግጦ በማለፍ ነው ተቅሪር በምንለው መልኩ ነውና አሁን ትውልዱ የገባበት መከራ ስቃይ ከቁርአን በመራቁ ነው። አሁን መፍትሄው እዚህ ቁርአን ውስጥ ነው። ቁርአንን ደግሞ እንደ መፍትሄ አድርጎ ወደ ህይወት ለማምጣት መረዳት ይፈልጋል፣ ማስተንተን ይፈልጋል፣ በጥልቀት ቁርአንን መመርመር ማየት ይፈልጋል። ከዛ በኋላ ደግሞ ወደ ህይወት አዳፕት ማድረግ ይፈልጋልና በሲራ ይሄንን ክፍተት ለመሙላት እያደረገ ያለው ነገር ሐቂቃ በጣም ነው ደስ ያለኝ። እኔ ለብዙ ወንድሞች ለብዙ ወጣቶች ብዙ መነሳሳትን መነቃቃትን ይፈጥራል። ከቁርአን ጋር የገባንበት ጸብንም ያስታርቀናል ብዬ አስባለሁ። ዛሬ ብዙ ችግር እናወራለን። የቤት ችግር እናወራለን፣ የትዳር ችግር እናወራለን፣ ባልና ሚስት መካከል መኗኗርን አስመልክቶ ችግር እናወራለን፣ ልጆች ተርቢያ ጋር ተያይዞ ችግር እናወራለን፣ ማህበራዊ ጉዳያችን ጋር ስንሄድ ችግር እናወራለን፣ ስሞታ እናቀርባለን። በማህበረሰቡ መካከል ያለን ትስስር ችግር አለበት ብለን እናወራለን። ፍቅር የለም፣ መሐባ የለም፣ ወንድማማችነት እህትማማችነት የለም ብለን እናወራለን። ወደ ንግዱ ዓለም ስንሄድ ፍትሃዊነት የለም፣ መተሳሰብ የለም፣ አንዱ ለአንዱ መራራት የለም ብለን እናወራለን። ጦርነት በዛ፣ መገዳደል በዛ ብለን እናወራለን። እንደዚሁም በተለያዩ ቦታዎች ላይ ማህበረሰባዊ ቀውሶችን፣ ኢኮኖሚያዊ ቀውሶችን፣ ፖለቲካዊ ቀውሶችን በሀገራችንም በዓለማችን ላይ እናወራለን። ነብዩ አለይሂ ሰላም ከመላካቸው በፊት ይህ ቁርአን ከመውረዱ በፊት የነበረው ቀውስ ከዚህ በጣም የባሰ ነው የነበረው።
እንዴት ሆኖ ነው ረሱል ሰለላሁ በ23 ዓመታት ውስጥ ሁሉንም እምነቱን ሳይቀይር አይሁዱን በሰላም እንዲኖር፣ ክርስቲያኑን በሰላም እንዲኖር፣ ሙስሊሙ ማህበረሰብን በሰላም እንዲኖር፣ አብሮ ተዋዶ ተከባብሮ እንዲኖር ያደረጉት ቁርአን መስመር አስምሮላቸው በዛ መስመር በመጓዛቸው ነው ማለት ነው። ስለዚህ ሁላችንም በየቤታችን ለምናወራው ችግር መፍትሄው ቁርአን ውስጥ ነው ያለው። ማፈረጥና ፊል ኪታቢ ሚን ሸይ ምንም ያስቀረነው የለም ነው የሚለው ቁርአን ማለት ነውና ቁርአንን አላህ Subhanahu Wa Ta'ala تبيانا لكل شيء ለሁሉ ነገር ማብራሪያ ነገሮችን ይገልጻል። ቁርአን እያንዳንዱ ነገር ያብራራል። ሶሉሽንም ነው መፍትሄ ነው ለእያንዳንዱ ነገር ማለት ነውና ሰዎችን ከብዙ ችግሮች ውስጥ መዞ ማውጣት የሚችል ትልቅ ኃይል ያለው ብቸኛ ቁርአን ነው እና ይህንን ጉዳይ ላይ ሰው በእንዲህ አይነት ወደዚህ ነገር እንዲመጣ ነው ይሄ ማዕከል እያደረገ ያለው። ይሄን ማዕከል መደገፍ የእያንዳንዱ ሰው ግዴታ ነው። ይሄን ሴንስ የሚያደርግ ሰው ትዳር ውስጥ ችግር አለ፣ የልጅ አስተዳደግ ጋር ችግር አለ፣ ንግዱ ዓለም ውስጥ ችግር አለ፣ እዚህ ቦታ እንዲህ አለ እንዳለ ብሎ የሚል ሰው ሁሉ መፍትሄው ምንድነው ብሎ መጠየቁ አይቀርም አይደል? ከዚህ ለመውጣት ዝም ብሎ ሁሌ ችግር ማውራት አይጠቅምም። ሁሌ ስሞታ ማቅረብ፣ ሁሌ በዚህ ወጣ በዚህ ገባ ብሎ ኮምፕሌን አይጠቅምም። ስራ ነው፣ የሆነ ነገር ጠብ ማድረግ ነው፣ ውጤትን የሚያመጣ ነገርን መስራት ነው የሚጠቅመው። ስለዚህ ይሄ ማዕከል ምንድነው ያደረገ ያለው ብለን ስንል ሰው ወደ ትክክለኛ ሶሉሽኑ እንዲመጣ ወደ ጧቱ መፍትሄ እንዲመጣ ተሞከረ እኮ ዓለማችን ላይ ብዙ ነገሮች ተሞከሩ፣ ብዙ ስርዓቶች ተሞከሩ አይደለ? ፊውዳል ስርዓት ተሞከረ፣ ከዛ በኋላ የኮሙኒዝም ስርዓት ተሞከረ፣ ካፒታሊዝም ስርዓት ተሞከረ፣ ብዙ ነገሮች ስርዓቶች ብዙ ኢዝሞች ተሞከሩ እዚህ ሀገር ላይ ሰው ልጅን ከድጡ ወደ ማጡ እንጂ ከችግር ወደ ችግር እንጂ ወደ መፍትሄ ሲያመጡ አላየንም። ስለዚህ ዓሊሙም ዳዒውም ነጋዴውም ሁሉም የሰው ልጅ ጉዳይ የሚያሳስበው ሰው እንዲህ አይነት ማዕከላትን መደገፍ አለበት ብዬ አስባለሁ። በገንዘብ ያለው በገንዘቡ፣ ሐሳብ ያለው በሐሳቡ፣ ዕውቀት ያለው በዕውቀቱ ባለው መደገፍ እንዲህ አይነት ማዕከላት ናቸው መብዛት ያለባቸው። ድሮኛ ዕልም ፍለጋ በእግራችን ረጅም መንገድ ተጉዞ ሼኾቻችን ኡስታዞቻችን ይቀሩ ነበር፣ እኛም ሞከራናት ያችን። ዛሬ ግን ወጣቱ ያንን አይነት ሐስል አይፈልግም። ቀለል ባለ መልኩ ደስ እያለው እንጆ እያደረገ የሚቀራበትን ፕላትፎርም ተጨባጭ ነው የፈጠረው ማለት ነውና ይሄ በጣም ለየት ያለ ስለሆነ ይሄንን ማበረታታት መደገፍ እንዲበዛ ማድረግ ይሄ ምናልባት በዚህ በቢሮ በወንበር ደረጃ ብቻ ላይሆን ይችላል። በሚመች ሁኔታ በመስጂድ ውስጥም ሊሆን ይችላል፣ በመድረሳዎች ውስጥም አቅም በፈቀደው ተለያዩ። ግን ይሄ አሁን የተጀመረው ነገር እንዲደረጅ አቅም እንዲኖረው ከዛ 1 2 3 4 እያለ ብራንቾች ቅርንጫፎችን እንዲኖሩ ለማድረግ ብዙ አቅም ይፈልጋል፣ ብዙ የገንዘብ ኢንቨስትመንት ይፈልጋል። ኢንቨስት ማድረግ ነው። ከቁርአን በላይ ኢንቨስት የሚደረግበት የትም ቦታ የለም። ከሁሉ ይቀድማል። ቁርአንን በዚህ መልኩ የተረዳ ማህበረሰብ ሄዶ መስጂድ ይሰራል። መስጂድ ችግር ካለብን መድረሳ ይሰራል፣ የቲም ማዕከልን ይሰራል፣ የአረጋውያን መጦሪያ ይሰራል፣ መንገድ ይሰራል፣ ጤና ላይ ይሰራል፣ ብዙ ቦታ ላይ ይሰራል። ያንን ሜንታሊቲ የምንሰራበት ቦታ ነው ይሄና መበርታት ማበረታታትና መደገፍ ያስፈልጋል ብዬ አስባለሁ። መስዋዕትነት ይፈልጋል ማህበረሰቡ። ልክ ይሄ ማዕከሉን ያደራጁት ኡስታዝ ኻሊድ ክብሮም በዚህ መልኩ ይሄንን ሰርቶ እዚህ ደረጃ ላይ ሲያደርስ ዓላማ አለው። ዓላማው ማህበረሰቡን ማነጽ ነው፣ መድረስ ነው። ማህበረሰቡም ደግሞ ካለው ጊዜው ተማሪው፣ ሰራተኛው፣ ነጋዴው ይሄን ለዚህ ትምህርት ጊዜ ሊሰጥ ይገባል። መጥቶ መማር መቻል አለበት። ማህበረሰቡ መስዋዕትነት መክፈል ነፍስያውን አሸንፎ ጊዜውን ሰውቶ ለዚህ ለቁርአን ጊዜ ካልተሰጠ ለምንድን ነው ጊዜ የሚሰጠው? ለምን የለም። እና ቁርአን ደግሞ
ወደ ቁርአን በቀረብን ቁጥር ህይወታችን እየቀለለ ወደ ቁርአን በቀረብን ቁጥር ወደ አላህ Subhanahu Wa Ta'ala እየቀረበን ከቁርአን ጋር ትውውቃችን ትስስራችን በተነከረ ቁጥር ችግሮቻችን እየተፈቱ የሚሄዱበት ተጨባጭ ነው ያለውና ማህበረሰቡም ይሄን እድል መጠቀም መቻል አለበት። ትልቅ ስራ ነው እየሰራችሁ ያላችሁት። ሌላው ደግሞ ይሄንን የተዘጋጀን ማዕድ መጥቶ ለመቁረስ ማመንታት ያለበት አይመስለኝም። እኛ ኢንሻአላህ እንደ መስጂድም እንደ ተቋ መስጂድ ወይም እንደ ሙጀማዓ መስጂድ ተቋ እኔ እንደ ግሌ ባለን ነገር የጋራ የሆኑ ብዙ ኮመን የሆኑ ስራዎች አሉ። ባለን ነገር አብረን እንሰራለን። ይሄ ማዕከል መጠንከር መቻል አለበት፣ መበርታት መቻል አለበት። ምንም ነገር ሊያስቆሙት አይገባም። ብዙ ቻሌንጆች ይኖራሉ። ማንኛውም ስራ ስንሰራ በፖዚቲቭ መልኩ የሚያይ ይኖራል፣ በኔጌቲቭ መልኩ የሚያይ ይኖራል። በፖዚቲቭ መልኩ የሚያይ ሰውም ሊያሞቀን አይገባም፣ በኔጌቲቭ መልኩ የሚያይም ሰው ሊያቀዘቅዘን አይገባም። ግልጽ ነው በቃ ሁሉም። ስለዚህ በተቻለ መጠን መርህ ነው ፕሪንሲፕል አድርገን ወደፊት መጓዝ ነው የሚያስፈልገው ማለት ነውና እንደዚህ አይነት ስራዎች በሚሰሩበት ሰዓት ላይ ብዙ የሚባሉ ነገሮች አሉ። ይሄ ደግሞ ሰዋዊ ነገር ነው። ከብዙ መነሻ ካለማወቅ ሊሆን ይችላል፣ ከኮንፊውዥን ሊሆን ይችላል፣ በሌላም ኢንቴንሽን ሊሆን ይችላልና እናንተ አሁን የጀመራችሁት ነገርን አድርሱ። በጣም ደስ የሚለው ነገር ሪከርድ ይደረጋል። ማንም ሰው ኮምፕሌን በኖረው ባክ ተደርጎ በየትኛው ቀን የትኛው ደርስ ላይ ነው ችግር ያለው ከተባለ በዓለሞች በአዋቂዎች እየታረመ የሚሄድ ጉዳይ ስለሆነ የሚደበቅ ነገር አይደለም። ስለዚህ ማስተላለፈው መልእክት እናንተ ቀጥ በሉ። የአድናቂ አድናቆትም አሙቋችሁ እንትና እንዳይል ወቅስም የሆነ ነገር የሚልም ሰው ወደ ኋላ ሊጎትት አይገባም። ያው ሁሉ ጊዜ ሐቅን የያዙ ሰዎች ወደፊት ነው መሄድ ያለባቸው። አላህ ደግሞ ለከነሱ ጋር ነው። ለጊዜው መንገራገጭ የሚፈታተኑ አቅም ብዙ ነገሮች ይኖራሉ። ቁርአን ደግሞ የአላህ ነው። ኢና ነሕኑ ነዘልነ الذክረ ወኢና ለሁ ለሓፊዙን። እንጠብቀዋለን አይደል? አላህ ነው የሚጠብቀው እንዲህ አይነቱን ነገርና በርቱ ነው ብለው መጨረሻ ላይ